ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እና ላይክ በመሆን አብራችሁን ቆዩ። ቤተሰብ የሆናችሁ ደግሞ ሰላማችሁ ይብዛ። ይህን ቪዲዮ ላይክ እና ሼር ኮመንት ማድረግ እንዳትረሱ። አብረን ደግሞ የምንሰራ ዛሬ መኮሮና ነው። አብራችሁን በእርግጥ እዚህ ጋር እኔ ቲማቲምና በሽንኩርትን እንትን ብያለሁ አፍስያለሁ። የሚቀጥለውን ደግሞ እንትን እንጨምራለን ማለት ነው። ቅመም ሳንጨምር ዶሮ እዚህ ጋር ዶሮ ሰድር አቆራርጬ አዘጋጅቻለሁ። እንጨምርበታለን። ያው ብዙ ስለማልሰራ ነው እኔ እንትን የሚለው አነስ ያለ የሆነ ማለት ነው። እንደዚህ ውሃ ጠፈፍ እስከሚያረግ እንጠብቃለን። ዶሮ ማለት ነው። ውሃ እስከሚጨርስ እንከድነውና እንጠብቃለን ማለት ነው። እና ውዶች እዚህ ጋር ያዘጋጀሁት ቅመሞች ማለት ነው። አያችሁ፣ ይሄ በርበሬ የተጨፈጨፈ በርበሬ፣ ይሄ በርበሬ ነው። ይሄ ደግሞ ብላክ ፔፐር ወይንም ደግሞ ጥቁር እንትን ማለት ነው። ይሄ እርድ ነው። ይሄኛ በርበሬ ነው። ይሄ ደግሞ የተፈጨ ሎሚ እና ይሄ ሰባ ባህራት ነው የሚሉት እነሱ። የትኛው መሰላችሁ? ይሄኛው ሰባ ባህራት ማለት ሁሉንም ባንድ ያጠቃለለ ማለት ነው። እና ሎሚ፣ የተፈጨ ሎሚ፣ ይሄ ዝንጅብል ነው። ይሄ ደግሞ የፓስታ ቅመም ነው። ሁሉም ባንድ የያዘ ይሄኛው ማለት ነው። አሁን ይሄኛውን ባንዴ እንጨምርበታለን ማለት ነው። ቅድም ውሃ ይጨርስ ብዬ የተወኩት እንትን ላይ ሁሉንም እንጨምራለን እና ማስለዋለን። አሁን ይሄ ትንሽ ይዋሃድና ትንሽ እንትን ሲል እንትን እንጨምርበታለን። ማጂ ማለት ነው። ውዶች ይሄን ቅጠል የሚያውቃለ አረቦች ያው ወረቃሪ ነው የሚሉት። ብዙ ጊዜ ምግብ ላይ ሁሌ ምግብ ስሰራ ይሄን እጠቀማለሁ ከሽንኩርት ጋር ምንም ሳይጨመርበት ከዘይት ጋር ይቁላላል። ብዙ ጊዜ ሽንኩርትና ቲማቲም ሳቅሏላ ካያችሁ ጥቁር ጥቁር ምንድነው እንዳትሉ ግራ እንዳይላችሁ። ይሄን ነው እኔ የምጠቀመው። ሽታው በጣም ደስ ይላል። በብዛት የሚጠቀሙ የህንድ ምግብ ላይ ነው። ህንዶች ነው የሚጠቀሙት። ግን የኔ ሰዎች አረብ ናቸው። እንትን በጣም ትጠቀማለች የኔ ሴትዮ። ይሄ ምግብ ውስጥ ከሌለ ራሱ ታውቀዋለች። እና ወረቃሪ ነው የሚባለው። አላሳየዋቸውም ግን አሁን ደግሞ እንትን እንጨምርበታለን። ተዋህዷል ቅመምና ዶሮ ማለት ነው። እንደዚህ ፈጨርሶ ሽታው ደስ ይላል። እና አሁን ደግሞ እንትን እናደርግበታለን ማጂ። ያው ማጂ ማያውቅ የለም። እኔ ሁለት ነው የምጠቀመው። ቀላስል ነው የሚወዱት እናንተ እንደ ፍላጎታችሁ ማለት ነው። ብዙ እንትን ሳልሳ ሲበዛባት የማይፈልጉት አለ። ሳልሳ ወይንም ማጂ ነው የሚባለው። ምንም ደግሞ የተፈጨ ቲማቲም። አሁን ሳልሳውን ጨምሬያለሁ። እንደዚህ ሲዋሃድ ትንሽ ሲበልና ውሃ የፈላ ውሃ ከልስበታለሁ ማለት ነው። በእርግጥ ቀላል ምግብ ነው። እንደዚህ ለቾኮል ከፈለጋችሁ አቆይም። እና እዚህ ጋር ደግሞ ማለት ነው ይሄ ማጂ የማያውቅ ሰው የለም። ኖርማል ማጂም አለ። እኔ በብዛት ይሄንን ነው የምጠቀመው። በጣም አሪፍ ጣዕም አለው፣ ያጣፍጣል ምግብ። አሁን እዚህ ጋር ውሃ እንከልሰዋለን ሳናበዛ ማለት ነው። ያው ቂጥ እንዳይዝብን እዛን እናማስለዋለን። እና ውዶቼ ውሃ እንከልሰዋለን እስከሚበቃ ድረስ ለመኮሮን የፈላ ውሃ ስለሆነ አይቆይም።
ደረቅ ያለ አይደለም የምሰራው መኮሮኒ ማለት ነው። ይሄ በቁሌት ብቻ የሚሰራ ሳይሆን እንደ ሾርባ የሚሰራ መኮሮና ነው የምሰራው። መጨረሻ ላይ ታያላችሁ። ቆይ ይሄ ስፈላና መኮሮኑ ሲጨምር ማለት ነው። እና ውዶቼ አሁን እንትኑን እንጨምራለን። ያለ ሲንተከተክ ሽሮ የሚጨመርበት አይመስልም። እና መኮሮና የኔ የምጠቀመው መኮሮና ወርዳ ነው የሚለው። እኔ ይሄን አልወድም። በእርግጥ ቶሎ ነው የሚጨማለቀው። እኔ ሁሌ የሚጠቀመውን ቆይን አሳያችኋለሁ። አሁን ይሄን እጨምርበታለሁ። ሁለት ኪስ ነው የምጠቀመው። አሁን እንከድናለን በቃ እስከሚበስል ማለት ነው። ያልኳችሁ መኮሮን ይሄ ነው፣ አልወርዳ ነው የሚለው። ይሄ ቶሎ ይቦካል። እኔ ብዙ ጊዜ የምጠቀመው ኢማራቲ መኮሮን ነው። ለምንድን ነው ይሄኛው? ይሄ አንድ አይደለም። ይሄ ስለሌለኝ ነው። ይሄ እዚህ ጋር እንደዚህ ነው የሚሰራ። ያው ሳልሳ ስለሚወዱት ነው የኔ ሰዎች እንጂ ይሄኛው አሪፍ ነው። ይሄ ግን ቶሎ ነው መጨመራችሁና መጨማለቁ አንድ ነው። እንትን አይቆይም ብዙ ማለት ነው። ዋው ይሄ ውዶቼ እንደዚህ ያጠናቀናል። ወደ እቃ እንጨምራለን። አሁን ሲያምር እንደዚህ እኔ ወደ እቃ ነው የምገለብጥላቸው። ምክንያቱም እዚህ አይደለም የሚበሉት፣ ሌላ ቦታ ወስዶ ይሄዱና እዛ ነው የሚበሉት ማለት ነው። አያችሁ ሲያልቅ ማለት ነው። እንትን ጠንከር ያለ አይደለም፣ እንደ ሾርባ የሚበላ መኮሮና ነው። ግን ስጣፍጥ እግዚአብሔርን ጣዕሙ ምናምን በጣም ነው ደስ የሚለው። በሁለቱም አርጌ ቆይላስ ይሄው እንደዚህ በሁለቱ ጨምር ያለው እንደዚህ ይከደናል። እኔ ደግሞ ቀምሼ ለማሳየት ይሄው እዚህ ጋር እንትን ብዬ አስቀምጫለሁ። ያቃጥላል። ጣዕሙ ግን ማሻአላ ነው እግዚአብሔር ነው። እና ውዶቼ ይሄን እንትን ማለት ነው። ይሄን ዩቱብ አበረታቱኝና አሳድጉልኝ። ቤተሰብ የሆናችሁም ላይክ፣ ሼር፣ ኮሜንት መጻፍ እንዳትረሱ። ሀሳባችሁን በኮሜንት አሳውቁልኝ። እኔ ደግሞ እመልስላችኋለሁ ማለት ነው። ወይንም ደግሞ የምትፈልጉትን ምግብ እንዲሰራላችሁ ከፈለጋችሁ በኮሜንት አሳውቁኝ። አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። እስከምንገናኝ ድረስ ሰላማችሁ ባላችሁበት ይብዛ። እናንተም በርቱ እላችኋለሁ። ወዳችኋለሁ። ባይ ባይ።